የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንወነጅል ጥሩ ይመስለኛል። ምክንያቱም ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆኑ ወንዶች ስብዕና ስለሚጋባብሽ ይሄን አዲሱን ወደ አንቺ የሚመጣው ወንድ ልጅ የመግፋት ነገር ሊታይ ይችላል። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። Okay, let's go. ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑኝም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያሽ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ የመሸፈን ያህል ስለሆነ የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንወነጅል ጥሩ ይመስለኛል። ምክንያቱም ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆኑ ወንዶች ስብዕና ስለሚጋባብሽ ይሄን አዲሱን ወደ አንቺ የሚመጣው ወንድ ልጅ የመግፋት ነገር ሊታይ ይችላል። ይሄ ደግሞ ለመሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆነ ወንዶችን ስብዕና ስለሚጋባብሽ ይሄ ወደ አንቺ የሚመጣ ወንድ ልጅ የመግፋት ነገር ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። በእርግጥ ፈተናው ከባድ ሊሆን ይችላል። ጥሩንና መልካም ያልሆነውን ነገር ለመለየት የምትቸገሪባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በይ እህቴ፣ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ባደግሽበት ቦታ በዚያ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ውድ ቤተሰቦቼ፣ ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽና ለእድሜሽ መጠንቀቅን ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው፣ በተለይ ደግሞ ለትዳር ሲያስብሽ፣ ለሚስትነት ሲፈልግሽ የሚያሳያቸው ባህሪያቶች አሉ። እነዚህም ባህሪያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ፣ ከልቡ የሚያፈቅርሽ ወንድ፣ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ካንቺ ውጪ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ካንቺ ጋር ጊዜያቸውን እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው። ይቃጥላል፣ ይሄዳል። ወደ ሌላ ሴት ማንሳታቸውን አያቆሙም። ሰበብ ያበዛሉ። ለምሳሌ እንበልና ይቺ እኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛዬ ጓደኛ ናት፣ እቺ በጣም ስለምታሳዝነኝ በእህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል። በተለይ ካንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች ይህን ደግሞ እንደ ምክንያታዊነት የሚያነሱት እውነት መሳይ ውሸትን አድርገው ይነግሩሻል። ይሄ እውነት መሳይ ውሸትን ሲነግሩሽ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦች ድንበር ለማበጀት ፍቃደኛ አይሆንም። በተለይ የማይፈልግሽ ወንድ፣ ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያፈቅርሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል፣ ባውንደሪን ያስቀምጣል። ለእህቶቹም ቢሆን ለጓደኞቹም ቢሆን ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ካንቺ ጋር ሆኖ ሌላ የሚያይ አይነት ወንድ፣ ታንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ
እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ። እርሱ ወንድ ስለማይጠቅምሽ። ትርፉ ምንድነው? ትርፉ ጸጸት ነው። ትርፉ ንዴት ነው። ትርፉ በሽታ ነው የሚሆንብሽ። ስለዚህ እንደዚህ አይነቶቹን ሰዎች መራቅ። በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦች ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም። የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታበጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ላንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ላንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ላንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለ ተቃራኒ ጾታ በአንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ላንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋር በሚያደርጋቸው ንግግሮች የሚያፈቅርሽ ወንድ በእቅዶቹ ሊሆን ይችላል፣ በሚያስባቸው አስተሳሰቦቹ ንግግሮቹ ሊሆን ይችላል፣ ቦታ ይሰጣል። ምክንያቱም ይጠነቀቅልሻል። የፍቅር አጋሪሽ ለአንቺና ለእርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማችሁ በተለይ ግንኙነታችሁን ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የእናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ። አንዳንድ ሰዎች ደግሞ ግድ የለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን ማሳለፊያ ላይ ያደርጉሽ ይችላሉ። ግድ የለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግድ የለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኛ አያደርግሽም። እርሱም በእድሜውና በጊዜው መጫወት መቀለድ ስለማይፈልግ እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅርሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርግም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትሄጂ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሽ ነው። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከባል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ። ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅርሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም፣ ሊያስተዋውቅሽ ጥረት ያደርጋል። ወንድ ልጅ እንግዲህ አንድ ነገር ልብ በሉ። ወንድ ልጅ ከወደደሽና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምም። በተለይ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል፣ ኢቭን በዙሪያው ስላሉ በስራ ባልደረቦቹ ሊሆን ይችላል፣ ሊያስተዋውቅሽ ጥረትን ያደርጋል። አያፍርብሽም። በቃ ሁሌ ስላንቺ ማውራትን ይወዳል። በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉራንጉሩ ይዞሽ አይሄድም። ከአንቺ ጋር መሄድ ኩራትን ይሰማዋል። በተለይ ለጓደኞቹ መንገድ ላይ ለሚሄዱ ሰዎች እሷን ውድ ባለቤት እጮኛ የሚል አይነት ንግግሮችን መናገርን ይፈልጋል፣ ያስተዋውቅሻል። ይሄ ከምንድን ነው? ከፍቅሩ የተነሳ ነው። ፍቅር ደግሞ ኃያል ነው አይደለ የምንለው? ደስ የሚል ስሜት አለው። የማይወድሽ ወንድስ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ የቀረበሽ ወንድስ ኢቨን ወክ እናደርግ እንኳን ብትዩ በተቻለ መጠን ሰዎች እንዳያዩት ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በየጉራንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። ጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒ ከልቡ የሚያፈቅርሽ ወንድስ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። በአንቺ ስለሚተማመን በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ ፍቅር በውስጡ ስላለ አንቺን አይደብቅሽም። በተለይም አንቺን ለማስተዋወቅ ጥረትን ያደርጋል።
ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑኝም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያሽ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ እየመሸፈን ያህል ስለሆነ የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንወነጅል ጥሩ ይመስለኛል። ምክንያቱም ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆኑ ወንዶች ስብዕና ስለሚጋባብሽ ይሄን አዲሱን ወደ አንቺ የሚመጣው ወንድ ልጅ የመግፋት ነገር ሊታይ ይችላል። ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆነ ወንዶችን ስብዕና ስለሚጋባብሽ ይሄ ወደ አንቺ የሚመጣ ወንድ ልጅ የመግፋት ነገር ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። በእርግጥ ፈተናው ከባድ ሊሆን ይችላል። ጥሩንና መልካም ያልሆነውን ነገር ለመለየት የምትቸገሪባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በይ እህቴ፣ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ባደግሽበት ቦታ በዚያ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ቤተሰቦች ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽና ለእድሜሽ መጠንቀቅን ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው፣ በተለይ ደግሞ ለትዳር ሲያስብሽ፣ ለሚስትነት ሲፈልግሽ የሚያሳያቸው ባህሪያቶች አሉ። እነዚህም ባህሪያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ፣ ከልቡ የሚያፈቅርሽ ወንድ፣ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ካንቺ ውጪ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ካንቺ ጋር ጊዜያቸውን እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው። ይቃጥላል፣ ይሄዳል። ወደ ሌላ ሴት ማንሳታቸውን አያቆሙም። ሰበብ ያበዛሉ። ለምሳሌ እንበልና ይቺ እኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛዬ ጓደኛ ናት፣ እቺ በጣም ስለምታሳዝነኝ በእህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል። በተለይ ካንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች ይህን ደግሞ እንደ ምክንያታዊነት የሚያነሱት እውነት መሳይ ውሸትን አድርገው ይነግሩሻል። ይሄ እውነት መሳይ ውሸትን ሲነግሩሽ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦች ድንበር ለማበጀት ፍቃደኛ አይሆንም። በተለይ የማይፈልግሽ ወንድ። ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያፈቅርሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል። ባውንደሪን ያስቀምጣል። ለእህቶቹም ቢሆን ለጓደኞቹም ቢሆን ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ካንቺ ጋር ሆኖ ሌላ የሚያይ አይነት ወንድ፣ ታንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ። እርሱ ወንድ ስለማይጠቅምሽ። ትርፉ ምንድነው? ትርፉ ጸጸት ነው። ትርፉ ንዴት ነው። ትርፉ በሽታ ነው የሚሆንብሽ። ስለዚህ እንደዚህ አይነቶቹን ሰዎች መራቅ። በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦች ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም።
የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታበጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ለአንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ለአንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ለአንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለ ተቃራኒ ጾታ በአንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ለአንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋር በሚያደርጋቸው ንግግሮች የሚያፈቅርሽ ወንድ በእቅዶቹ ሊሆን ይችላል፣ በሚያስባቸው አስተሳሰቦቹ ንግግሮቹ ሊሆን ይችላል፣ ቦታ ይሰጣል። ምክንያቱም ይጠነቀቅልሻል። የፍቅር አጋሪሽ ለአንቺና ለእርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማችሁ በተለይ ግንኙነታችሁን ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የእናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ። አንዳንድ ሰዎች ደግሞ ግድ የለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን ማሳለፊያ ላይ ያደርጉሽ ይችላሉ። ግድ የለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግድ የለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኛ አያደርግሽም። እርሱም በእድሜውና በጊዜው መጫወት መቀለድ ስለማይፈልግ እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅርሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርግም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትሄጂ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሽ ነው። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከባል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ። ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅርሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም፣ ሊያስተዋውቅሽ ጥረት ያደርጋል። ወንድ ልጅ እንግዲህ አንድ ነገር ልብ በሉ። ወንድ ልጅ ከወደደሽና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምም። በተለይ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል፣ ኢቭን በዙሪያው ስላሉ በስራ ባልደረቦቹ ሊሆን ይችላል፣ ሊያስተዋውቅሽ ጥረትን ያደርጋል። አያፍርብሽም። በቃ ሁሌ ስላንቺ ማውራትን ይወዳል። በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉራንጉሩ ይዞሽ አይሄድም። ከአንቺ ጋር መሄድ ኩራትን ይሰማዋል። በተለይ ለጓደኞቹ መንገድ ላይ ለሚሆኑ ሰዎች እሷን ውድ ባለቤት እጮኛ የሚል አይነት ንግግሮችን መናገርን ይፈልጋል፣ ያስተዋውቅሻል። ይሄ ከምንድን ነው? ከፍቅሩ የተነሳ ነው። ፍቅር ደግሞ ኃያል ነው አይደለ የምንለው? ደስ የሚል ስሜት አለው። የማይወድሽ ወንድስ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ የቀረበሽ ወንድስ ኢቨን ወክ እናደርግ እንኳን ብትዩ በተቻለ መጠን ከሰዎች እንዳያዩት ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በየጉራንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። ጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒ ከልቡ የሚያፈቅርሽ ወንድስ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። በአንቺ ስለሚተማመን በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ ፍቅር በውስጡ ስላለ አንቺን አይደብቅሽም። በተለይም አንቺን ለማስተዋወቅ ጥረትን ያደርጋል። ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑኝም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያሽ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ እየመሸፈን ያህል ስለሆነ የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንወነጅል ጥሩ ይመስለኛል። ምክንያቱም ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆኑ ወንዶች ስብዕና ስለሚጋባብሽ ይሄን አዲሱን ወደ አንቺ የሚመጣው ወንድ ልጅ የመግፋት ነገር ሊታይ
ይችላል። ይሄ ደግሞ ለመሰለሽ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆነ ወንዶችን ስብና ስለሚጋባብሽ ይሄ ወደ አንቺ የሚመጣ ወንድ ልጅ የመክፋት ነገር ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። በእርግጥ ፈተናው ከባድ ሊሆን ይችላል። ጥሩንና መልካም ያልሆነውን ነገር ለመለየት የምትቸገሪባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በይ እህቴ፣ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ባደግሽበት ቦታ በዚያ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ውድ ቤተሰቦች ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽና ለእድሜሽ መጠንቀቅን ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው፣ በተለይ ደግሞ ለትዳር ሲያስብሽ፣ ለሚስትነት ሲፈልግሽ የሚያሳያቸው ባህሪያቶች አሉ። እነዚህም ባህሪያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ፣ ከልቡ የሚያፈቅርሽ ወንድ፣ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ካንቺ ውጪ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ካንቺ ጋር ጊዜያቸውን እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው። ይቃጥላል፣ ይሄዳል። ወደ ሌላ ሴት ማንሳታቸውን አያቆሙም። ሰበብ ያበዛሉ። ለምሳሌ እንበልና ይቺ እኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛዬ ጓደኛ ናት፣ እቺ በጣም ስለምታሳዝነኝ በእህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል። በተለይ ካንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች ይህን ደግሞ እንደ ምክንያታዊነት የሚያነሱት እውነት መሳይ ውሸትን አድርገው ይነግሩሻል። ይሄ እውነት መሳይ ውሸትን ሲነግሩሽ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦች ድንበር ለማበጀት ፍቃደኛ አይሆንም። በተለይ የማይፈልግሽ ወንድ። ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያፈቅርሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል። ባውንደሪን ያስቀምጣል። ለእህቶቹም ቢሆን፣ ለጓደኞቹም ቢሆን፣ ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ካንቺ ጋር ሆኖ ሌላ የሚያይ አይነት ወንድ፣ ታንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ። እርሱ ወንድ ስለማይጠቅምሽ። ትርፉ ምንድነው? ትርፉ ጸጸት ነው። ትርፉ ንዴት ነው። ትርፉ በሽታ ነው የሚሆንብሽ። ስለዚህ እንደዚህ አይነቶቹን ሰዎች መራቅ። በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦች ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም። የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታበጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ለአንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ለአንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ለአንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለ ተቃራኒ ጾታ በአንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ለአንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋር በሚያደርጋቸው ንግግሮች የሚያፈቅርሽ ወንድ በእቅዶቹ ሊሆን ይችላል፣ በሚያስባቸው አስተሳሰቦቹ ንግግሮቹ ሊሆን ይችላል፣ ቦታ ይሰጣል። ምክንያቱም ይጠነቀቅልሻል። የፍቅር አጋሪሽ ለአንቺና ለእርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማችሁ በተለይ የግንኙነታችሁን ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የእናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ። አንዳንድ ሰዎች ደግሞ ግድ የለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን ማሳለፊያ ሊያደርጉሽ ይችላሉ። ግድ የለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግድ የለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኝ አያደርግሽም።
እርሱም በእድሜውና በጊዜው መጫወት መቀለድ ስለማይፈልግ እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅርሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርግም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትሄጂ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሽ ነው። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከባል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ። ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅርሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም፣ ሊያስተዋውቅሽ ጥረት ያደርጋል። ወንድ ልጅ እንግዲህ አንድ ነገር ልብ በሉ፣ ወንድ ልጅ ከወደደሽና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምም። በተለይ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል፣ ኢቭን በዙሪያው ስላሉ በስራ ባልደረቦቹ ሊሆን ይችላል፣ ሊያስተዋውቅሽ ጥረትን ያደርጋል። አያፍርብሽም። በቃ ሁሌ ስላንቺ ማውራትን ይወዳል። በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉራንጉሩ ይዞሽ አይሄድም። ከአንቺ ጋር መሄድ ኩራትን ይሰማዋል። በተለይ ለጓደኞቹ መንገድ ላይ ለሚሆኑ ሰዎች እሷን ውድ ባለቤት እጮኛ የሚል አይነት ንግግሮችን መናገርን ይፈልጋል፣ ያስተዋውቅሻል። ይሄ ከምንድን ነው? ከፍቅሩ የተነሳ ነው። ፍቅር ደግሞ ኃያል ነው አይደለ የምንለው? ደስ የሚል ስሜት አለው። የማይወድሽ ወንድስ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ የቀረበሽ ወንድስ ኢቨን ወክ እናደርግ እንኳን ብትዩ በተቻለ መጠን ከሰዎች እንዳያዩት ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በየጉራንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። ጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒ ከልቡ የሚያፈቅርሽ ወንድስ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። በአንቺ ስለሚተማመን በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ ፍቅር በውስጡ ስላለ አንቺን አይደብቅሽም። በተለይም አንቺን ለማስተዋወቅ ጥረትን ያደርጋል። ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑኝም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያሽ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ እየመሸፈን ያህል ስለሆነ የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንወነጅል ጥሩ ይመስለኛል። ምክንያቱም ይሄ ደግሞ ለምን መሰለሽ፣ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆኑ ወንዶች ስብዕና ስለሚጋባብሽ ይሄን አዲሱን ወደ አንቺ የሚመጣው ወንድ ልጅ የመግፋት ነገር ሊታይ ይችላል። ይሄ ደግሞ ለመመሰለሽ ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆነ ወንዶችን ስብዕና ስለሚጋባብሽ ይሄ ወደ አንቺ የሚመጣ ወንድ ልጅ የመግፋት ነገር ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። በእርግጥ ፈተናው ከባድ ሊሆን ይችላል። ጥሩንና መልካም ያልሆነውን ነገር ለመለየት የምትቸገሪባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በይ እህቴ፣ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ባደግሽበት ቦታ በዚያ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ውድ ቤተሰቦች፣ ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽና ለእድሜሽ መጠንቀቅን
ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው፣ በተለይ ደግሞ ለትዳር ሲያስብሽ፣ ለሚስትነት ሲፈልግሽ የሚያሳያቸው ባህሪያቶች አሉ። እነዚህም ባህሪያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ፣ ከልቡ የሚያፈቅርሽ ወንድ፣ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ካንቺ ውጪ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ካንቺ ጋር ጊዜያቸውን እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው። ይቃጥላል፣ ይሄዳል። ወደ ሌላ ሴት ማንሳታቸውን አያቆሙም። ሰበብ ያበዛሉ። ለምሳሌ እንበልና ይቺ እኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛዬ ጓደኛ ናት፣ እቺ በጣም ስለምታሳዝነኝ በእህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል። በተለይ ካንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች ይህን ደግሞ እንደ ምክንያታዊነት የሚያነሱት እውነት መሳይ ውሸትን አድርገው ይነግሩሻል። ይሄ እውነት መሳይ ውሸትን ሲነግሩሽ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦች ድንበር ለማበጀት ፍቃደኛ አይሆንም። በተለይ የማይፈልግሽ ወንድ። ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያፈቅርሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል። ባውንደሪን ያስቀምጣል። ለእህቶቹም ቢሆን፣ ለጓደኞቹም ቢሆን፣ ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ካንቺ ጋር ሆኖ ሌላ የሚያይ አይነት ወንድ፣ ታንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ። እርሱ ወንድ ስለማይጠቅምሽ። ትርፉ ምንድነው? ትርፉ ጸጸት ነው። ትርፉ ንዴት ነው። ትርፉ በሽታ ነው የሚሆንብሽ። ስለዚህ እንደዚህ አይነቶቹን ሰዎች መራቅ። በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦች ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም። የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታበጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ለአንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ለአንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ለአንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለ ተቃራኒ ጾታ በአንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ለአንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋር በሚያደርጋቸው ንግግሮች የሚያፈቅርሽ ወንድ በእቅዶቹ ሊሆን ይችላል፣ በሚያስባቸው አስተሳሰቦቹ ንግግሮቹ ሊሆን ይችላል፣ ቦታ ይሰጣል። ምክንያቱም ይጠነቀቅልሻል። የፍቅር አጋሪሽ ለአንቺና ለእርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማችሁ በተለይ የግንኙነታችሁን ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የእናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ። አንዳንድ ሰዎች ደግሞ ግድ የለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን ማሳለፊያ ላይ ያደርጉሽ ይችላሉ። ግድ የለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግድ የለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኝ አያደርግሽም። እርሱም በእድሜውና በጊዜው መጫወት መቀለድ ስለማይፈልግ እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅርሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርግም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትሄጂ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሽ ነው። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከባል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ።
ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅርሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም፣ ሊያስተዋውቅሽ ጥረት ያደርጋል። ወንድ ልጅ እንግዲህ አንድ ነገር ልብ በሉ፣ ወንድ ልጅ ከወደደሽና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምም። በተለይ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል፣ ኢቭን በዙሪያው ስላሉ በስራ ባልደረቦቹ ሊሆን ይችላል፣ ሊያስተዋውቅሽ ጥረትን ያደርጋል። አያፍርብሽም። በቃ ሁሌ ስላንቺ ማውራትን ይወዳል። በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉራንጉሩ ይዞሽ አይሄድም። ከአንቺ ጋር መሄድ ኩራትን ይሰማዋል። በተለይ ለጓደኞቹ መንገድ ላይ ለሚሄዱ ሰዎች እሷን ውድ ባለቤት እጮኛ የሚል አይነት ንግግሮችን መናገርን ይፈልጋል፣ ያስተዋውቅሻል። ይሄ ከምንድን ነው? ከፍቅሩ የተነሳ ነው። ፍቅር ደግሞ ኃያል ነው አይደለ የምንለው። ደስ የሚል ስሜት አለው። የማይወድሽ ወንድስ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ የቀረበሽ ወንድስ ኢቨን ወክ እናደርግ እንኳን ብትዩ በተቻለ መጠን ከሰዎች እንዳያዩት ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በየጉራንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። ጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒ ከልቡ የሚያፈቅርሽ ወንድስ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። በአንቺ ስለሚተማመን በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ ፍቅር በውስጡ ስላለ አንቺን አይደብቅሽም። በተለይም አንቺን ለማስተዋወቅ ጥረትን ያደርጋል። የዛሬን አበቃው። ለአብሮነታችሁ አመሰግንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም